ይሻት መጣለው አላልኩ? መጀመሪያውኑ እኔ ነገር ይሻት ነበር ምን ያንቺ ሰው ታሪ እስኪ ስለ ሰማት ልጅ ጤነኛ አይደለችም ብቻዋን እየለፈለፈች ነው እያልኩ ነው። እባክሽ ምን እሺ ስሚ እኔ አናግራታለሁ ግዴለሽ እንዴ ምን ያልኩሽ ማርታ ልጅ ዳሪ ልጅ ይዘት መጣ እርግጠኛ ነኝ ዳጣን ከሌላ ነው ወልዳ መጣት። አምሹር ምን አይነት ካዲ ሰው ነው ግን መድኃኒት የምን ልጅ ጉዴ ልንገራ የሰላም ልጅ ያንተ ልጅ ነው። ይሄን ደግሞ ለእቴ ሳልነግራት ዝም ማለት ማርቲ አሁን ልጄ ነው ይሄን ነገር ለማርታ እናገራለሁ ብትይ ይሁንሽ እስከ መጨረሻ ያበቃታል። ትሰምኛለሽ? እኔ ስራዬን ጨርሻለሁ። ምን እያልክ ነው? ይሄን ለማርቲ ንገሪያትና ምን እንደሚፈጠር እዩ። ይሁንሽ አስበሽው ገምተሽው ማጣቂው ውድቀት ውስጥ ትገኛለሽ። እሺ ትሰሚያለሽ? የሰማሽውን እንዳልሰማሽ ያየሽውን እንዳላየሽ ሆነሽ አሁን ከዚህ ሀገር በሰላም ብትወጪ ይችላል። ምን እያደረግህ ነው? ይሄ እኮ ወንጀል ነው። ያልኩሽ ብቻ አድርጊ። ይሄን ነገር ለማርታ እነግራታለሁ ብለሽ ያላሰብሽው ነገር ውስጥ ትገኛለሽ። ትሰሚኛለሽ? ሰላም ጋር ሄደሽ የልጁን ዲኤንኤ ለማሰራት የፀጉር ቅንጣት መውሰድሽን ወዲያው ነበር ያወቅሁሽ። ከዛ እኔም ተዘጋጀሁ። ትሰሚኛለሽ? ሂጂ ንገሪያት። ከዛ የሚፈጠረውን ነገር አብረን እናያለን። ብሽቅ መድኃኒት የሰላምን ልጅ ከውሃ ፀጉር ጋር እንግዲህ ዲኤንኤ ካስነሳች በኋላ የአቶ ደረጀ ልጅ መሆኑን አረጋግጣለች። በዚህም የተነሳ ራሷን ማመን አቅቷት ወይኔ ይሄ ውሻ በእህቴ ላይ ተጫወተባት፣ በእድሜዋ ቀለደባት፣ ይሄ ጅብ ነው የሰው አውሬ ነው በማለት ብቻዋን እየተብከነከነች እያለ ነበረ ወይዘሮ ማርታ ይህን ንግግር ከበር ተለጥፋ የሰማችው ማለት ነው። እና እንዳጋጣሚ ራሱን ያላመነውና የምታደርገውን ነገር በመጀመሪያ ያውቅ ስለነበር አቶ ደረጀ ማርታን ምን እየሰማሽ ነው በማለት ይጠይቃታል። እና ልጅቷ ብቻዋን እያበደች ነው በጤናዋ አይመስለኝም ትላለች ማለት ነው ወይዘሮ ማርታ። እንግዲህ ይሄ ሚስጥር እንዳይሰማበት ስለፈለገም በመጀመሪያ አንቺ ሂጅና እኔ አረጋግቼ አመጣታለሁ ሲል ወደ ክፍሏ ይገባል ማለት ነው። ወዲያው ልክ እንደገባም ውርጅብኝ ታወርድበታለች። አንተ ጅብ ነህ አውሬ ነህ በማለት በእህቷ እንዴት 25 ዓመት ሙሉ እንደተጫወተባት እየጠቀሰች እንግዲህ ደረጀን ከክብሩ አውርዳ ስትሳድበው ነበረ። እሱም ትግስቱ መቆጣጠር አቃተው። ወዲያውም በቃኔም ለወይዘሮ ማርታ ሆኖ እናገራለሁ ብላ ተስፈንጥራ ልትወጣ ስትል ነበረ አቶ ደረጀ አንገቷን አንቋል ጋር ላይ ጣላት ማለት ነው። ከዛም በኋላ አርፈሽ ተቀመጪ እንደሆነ ተቀመጪ ካለዛ እንደምገልሽ እወቂ በማለት ያስጠነቀቃት። ነገር ግን እሷን እዛ መኝታ ቤት ውስጥ ጥሎ እሱ ወደ ሳሎን ሲመለስ ሁሉም ቤተሰብ ተደናግጦ ነበረ። ምክንያቱም ወይዘሮ ማርታን በጣም ተናዳለች። አቶ ደረጀም እስካሁን ታይቶ በማይታወቀው ደረጃ ተበሳጭቶና ተረብሾ ነበር የተመለሰው። ግን ከናታን ጋር የተመካከሩበት ነገር ስላለ ወዲያውኑ ሳሎን ላይ ተቀምጣ አኩርፋ ወይዘሮ ማርታ ምንድነው የተፈጠረው ምንድነው የሆንሽው ብትላትም ምንም መልስ አልሰጠችም ነበረ ማለት ነው። ወዲያውኑ በስልኳ አስደንጋጭ መልእክት ይደርሳታል ማለት ነው። ይህንን ናታንና አቶ ደረጀ ተመሳጥረው ነው ያደረጉት። ከዛም በኋላ በጣም ተረብሻ ወደ መኝታ ቤት ገብታ ማልቀስ ትጀምራለች ማለት ነው። ብቻ እጅግ በጣም ለህይወቷ አስፈላጊና ወሳኝ የሆነ ነገር በሁለቱ በአቶ ደረጀና በናታን መካከል በሁለታቸው እጅ የገባ ይመስላል ማለት ነው። ምንም ማድረግ አልቻለችም። ሚስጥር አውጥታ እናገራለሁ በተልም ይህ ነገሯ እንደሚበላሽ አሳውቀዋታል ማለት ነው በስልኳ። እናም ቀኑን ሙሉ በር ዘግታ ማንም ቢያንኳኳ አልከፍትም ብላ ስታለቅስ ውላለች ማለት ነው። ለዛ እንኳን ክፍሏ ልታጸዳ በገባች ሰዓት ልታባበላት በትሞክር ደረጀ ልኮሽ ነው ውጭልኝ በማለት አመናጭቃ አባራታለች። ግራ የገባት ወይዘሮ ማርታም ዳጣን ሁኔታዎችን ለማጣራት እየሞከረች ነበረ። እና መድኃኒትን አይተሻታል ወጣለች ወይ ስትላት ክፍሏ ናት በማለት ትመልስላታለች። እና ስለ ሰላም አንዳንድ መረጃ በዚሁ እግረ መንገዷን ጠይቃለች ማለት ነው። እንግዲህ በጠይቃቻት መሰረትም ስለ ልጇ አባት ምንም አይነት ፍንጭ እስካሁን አልነገረችሽም ወይ በማለት ትጠይቃታለች። ብቻ የልጇ አባት ሀብታም እንደሆነ ብቻ ነግራኛለች፣ ከዛ በተረፈ አንዳችም ማውቀው ነገር የለም ብላለች። ወይዘሮ ማርታ ከፍተኛ ጥርጣሬ እየገባት ነው። ምንም ልቧ ሊያርፍ አልቻለም። የዚህ የሰላም ልጅ መወለድ
ቤቷን እየበጠበጠው ያለ ይመስላል። ቢያንስ የዳጣ እስካሁን ድረስ ብዙ ነገሮች ቢፈጠሩም አሁን ቀለል ያለ ይመስላል የዳጣ ጉዳይ ማለት ነው። ምክንያቱም አቤጌል ነገሮችን ሁሉ አውቃ አባቷን መረዳት ስትጀምር የዳጣ ጉዳይ የተረሳ ይመስላል። አሁን የተተካው የአዲሱ የህፃኑ ልጅ ጉዳይ ነው ማለት ነው። እናም እንግዲህ ወደ መድኃኒት ክፍል ተመልሳ ከፍታ ከገባች በኋላ እያለቀሰች ትደርሳለች። እናም መድኃኒት ባልሽ እጅግ በጣም አውሬ ነው፣ ከአውሬ ጋር ነው 25 ዓመት የኖርሽው፣ የተደበቀ ሚስጥርና ማንነት አለው እና ህይወቴን እጅግ በጣም አመሰቃቅሎብኛል፣ የትም እንዳልሄድ አድርጎኛል በማለት ትነግራታለች። ወይዘሮ ማርታ ባሌን እንደዚህ አትፊው በማለት እየነገረቻት ነበረ። እንግዲህ በመቀጠልም አቶ ደረጀ እንደዚህ ስትልባት በጣም ነው የተበሳጨችው እና በመጨረሻም ወደ ሰላም ለመሄድ ወስናለች ማለት ነው። ዳጣን አብረን እንሂድ ስትላት እሄዳለሁ ብላ ነበረ። በመጨረሻ ግን ስለፈራች ሀሳቧን ቀይራ እንደውም ትቼዋለሁ አልሄድም በማለት መልሳላታለች ማለት ነው። ወዲያውኑ ግን ወደ አቶ ደረጀ ቢሮ ነበረ ሄደችው። አቶ ደረጀንም ስትጠይቀው ከመድኃኒት ጋር ምን እንደተፈጠረ ራሷኑ ጠይቂያት በማለት እና ከዚህ ቤት እንድትወጣና ወደ መጣችበት እንድትመለስ አሳስቧታል ማለት ነው። ወይዘሮ ማርታም ወደ ውጭ ሀገር እንዳልሄድ አድርጎኛል እያለች ነው። አንተን አውሬ ብላ የጠራችው ምን ብታደርጋት ምን ብትበድላት ነው እያለች አቶ ደረጀ እና መድኃኒት ምን እንዳገናኛቸው እንግዲህ ብዙ ነገር ለማወቅ እየጣረች ነው የነበረው። የዚህ ቤተሰብ ጭቅጭቅና ንትርክ የመረራት አቤጌል ለእናቷ አንድ የምነግርሽ ነገር አለ ብላ ላገባ ነው በቅርብ እጅግ በጣም ቆንጆ ልጅ ነው ናታንን መርሳት እፈልጋለሁ። ስለዚህ በቅርቡ ቀለበት አስራለሁ፣ ለምርቃቴ ያሰብኩት እንዲሳካልኝ እፈልጋለሁ ስትል ለማርታ ነግራታለች። እጅ አትስጪ በማለት ነበረ ወይዘሮ ማርታ የመለሰችው። ምክንያቱም አቤጌል ናታንን እንድታገባላት ብቻ ነው የምትፈልገው ማለት ነው። ናታን ላይ አይኗን የጣለችው እናት ሌላ ወንድ በልህ እንድታገባ አልፈቀደችም ማለት ነው። ናታን ደግሞ ከዳጣ ውጪ ወደ ውጪ ብሏል። በዚህ ሰዓት በጭራሽ አቤጌልን የሚያስብበት ሰዓት አይደለም ማለት ነው። ወይዘሮ ማርታ ይህ ነገር በጭራሽ አልጣማትም እና አላምንሽም በዚህ አጭር ጊዜ ጭራሽ የማላውቀውን ሰው በማለት እየመለሰችላት ነበረ። እንግዲህ አቤጌል እውነቷን ይሁን ወይም በቤቱ ብዙ ሀሳቦች ውስጧ ስለተረበሸ ወይዘሮ ማርታን ለማረጋጋት የፈጠረችው ነገር ይሁን የሚታወቅ ነገር የለም ማለት ነው። በመጨረሻም እንግዲህ መድኃኒት ግራ ስለገባት አርጅኑን ለአንድ ጉዳይ ፈልጋለሁ ብላ ጠርታ መርዝ ተቀብላለች ማለት ነው። ከአርጁን አቤጌልን አገናኝሃለሁ፣ ልታገባ ነው፣ ስለምታገባው ሰው እያንዳንዱን ዝርዝር መረጃ እነግርሃለሁ በማለት ነው መርዝ የተቀበለችው። ይህንን ጉዳይ ደግሞ ገዜ በጥሞና እየተከታተለ ነበረ። በዚህ አጋጣሚ ገዜ እጅግ በጣም ትልቅ ሐዘን ውስጥ ነው ያለው። ምክንያቱም ለዛ ብዙ ለምነው እምቢ ስላለ፣ ሁለተኛ ባጠገብህ አልደርስም ብላ የገባችውን ቃል እያከበረች ስለሆነ ነው። ያው እንግዲህ ወንዶች እንደዚህ ናቸው እና አሁን እንድትለምነው ይፈልጋል። እሷ ደግሞ ዞር ብላ ቼክ እያደረገችው አይደለም። ለውሃና ለምጥን መልእክት እየላከ ነው የሚገኘው። በዚህ ግቢ ስትወጪ ባገኘሽ እግርሽን እሰብርሻለሁ፣ እገልሻለሁ ብሏል በሏት እያለ ነው። እሷ ቼክም አላደረገችው ማለት ነው። እየተናደደ እየተብሰለሰለ ነው የሚገኘው። ያው ትንሽ እኮራለሁ ብሎ ሲንጠባረር ነው በዛው ለዛ ዝግት ያደረገችው ማለት ነው። እንግዲህ ወይዘሮ ማርታ ወደ ሰላም ቤት ለመሄድ ወስና ተነስታለች። የተፈጠረውን ነገር ሁሉ ለማወቅ ማለት ነው። ዛሬ የመጨረሻ ይሆናል ብላ ነው የምታስበው። እንግዲህ ሰላምን ሄዳ ታፋጠጣት ታስጨንቃት ይሆን ወይስ መድኃኒት ያየችውን የዲኤንኤ ውጤት ለማርታ ዝርግፍ አርጋ ተነግራት ይሆን? አቶ ደረጀ ከባድ ጭንቀት ውስጥ ነው የገባው። እንግዲህ በዚህ ጉዳይ መድኃኒትን እስከ ማጥፋት ደረጃ ነው የደረሰው። ምክንያቱም ከናታን ጋር ሲወያዩ ከመግደል የማይተናነስ ስራ እንደሰሩባት ነበረ ሲያወሩ የነበሩት እና አቶ ደረጀ ናታንን በጣም እያመሰገነ ነው። ለአባት ቢሆን ይህን ዋጋ ትከፍላለህ ወይ? ለኔ የከፈልክልኝ ዋጋ ብዙ ነው፣ በጣም አመሰግናለሁ እያለው ይገኛል ማለት ነው። ቀጣዩን ክፍል ተከታታይ ያቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን አበረታቱ። እወዳችኋለሁ።